እንግዲህ ይመጣል ሂጂ እያልኩሽ ነበር እኮ አስቀድሜ ብዙ ነገር እያወራሁሽ ነበረ። እንደ አንቺ እኮ ይህንን እንኳን መረዳት አልቻልሽም። እሺ በቃ የልብህን ንጹህነት እኛ ለኦዲየንስ ለማሳየት ነው። ልቤ ንጹህ ቆሻሻ የሚሆን ከፈለገ ማንም ስለኔ ህይወት እኮ ማንም አይመራልኝ። ገባሽ? የራሴን ህይወት ራሴ ነው የምኖረው። እውነት በጣም ያሳፍራል። ለካ ማለት ምቀኛ ከሩቅ አይመጣም የሚባለው አባባል ሳይሆን እውነት ነው። ዛሬ የተረዳችሁት አይደለ? እነዚህ ሶስታቸውም ጓደኛ ተብዮቹ ምን አይነት አስመሳይ ናቸው። በጣም ያሳዝናል። አብርሽ አይኑን መግለጽ አለበት ዛሬ። በቃ ከዚህ በላይ ምንም ለሱ ጎዶ መሰው ሊቀብሩት አይችሉም። ከዚህ በላይ ማለት ነው። በጣም አሳፋሪ ናቸው። እንደ ወንድ ልጅ እኮ ነው። እኔ እንደውም አብርሽ ጠንካራ ሰው ነው ብዬ ነው እኔ እስከ ዛሬ እኔ ለሱ እንትን የለኝም፣ ግን ዛሬ በፈተኑት ፈተና እንደውም ጠንካራ ሰው ነው። እውነት ለመናገር ለካ ሁላቸውም ጉደኞች ናቸው። ይሄ ቪዲዮ አሁን አድርገው ቢሆን ለነሱ መሸቀያ ሊያደረጉት ነበረ። አድርገው ቢሆን ካሜራ ቀርጸው ሊለቋቸው ነበር። በጣም ትልቅ ጥያቄ እኮ ነው። እውነት ለመናገር በጣም ይከብዳል። ወንድ ልጅ እኮ ነው እንዴ! ምን ያርግ? ስንት ሰዎች አይደሉ እንዴ እየተፈተኑ ያሉበት እንደዚህ አይነት ነገር። እሷስ ብትሆን ወላሂ ዛሬ ሄርሜላ በቃ ይሁን በጣም ክፉ ሰው እንደሆነ እየተረዳበት ነው አብርሽ። ምክንያቱም አብራ ተመሳጥራ ነው የፈተነችው። በዛ ላይ እየነካካች እየሳመችው። ወንድ ልጅ እኮ ነው፣ አይፈረድበትም። አድርጎም ቢሆን ራሱ አይፈረድበትም በእንደዚህ አይነቱ ዘመን ማለት ነው። በጣም ያሳፍራል እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እውነት ለመናገር እኛ ከዩቲዩበሮች በላይ በሰው ህይወት እኛ ስሜታዊ የሆነ እኛ ጨጓራችንን እየላጥነን ያለ ነው። በጣም ያሳፍራል። ምክንያቱም አንዳንድ ጊዜ ከሰው ህይወት ካልተማርና በቃ ከባድ ነው። በእኛ እስከሚደርስብን መጠበቅ የለብንም እና በጣም ያሳፍራሉ። እኔ ሲጀመር አስመሳይ መሆናቸውን ያወቅኩት ባለፈው ነው። እና ምን አይነቶቹ ናቸው? ለምንድን ነው እንደዚህ አይነት መፍራት ያለባቸው? የሩቅን ሰው አይደለም ከጎናቸው ያለ ሰው ነው። በብዛት የሰው ላይ በጓደኛ እየተፈተነ እናያለን። በነገራችን ላይ ብዙ ሰው ግን ቶሎ አይረዳም። አብርሽ አልተረዳም። ወደ ወንስ የሚለውን ነገር እያንዳንዱ ነገር ምንም እየገባው አይደለም። የእውነት ሰው ያኔ አብርሽ የሚያደርገው ነገር ትክክለኛ ቢሆን ኑሮ ኤፍሬምና ማርክ ከጎኑ አይረቁም ነበረ። ግን ኤፍሬምና ማርክ አሁን የሉም። ዛሬ ራሱ ኤፍሬም በጣም እየተናደደ ነው ለሱ የሰራው። ገባችሁ አይደል? የእናንተ በየትክክለኛ ሰዎች ስጋችሁ እህታችሁ በቃ የእናት አባት ላይ ስትወርቁ የሚያነሳችሁ ነው። ምናልባት በምታረጉት ድርጊት ሊጠሉና ይችላሉ። ግን ወርቃችሁ እዚህ ጋር እንትን ብትሉ ትቷችሁ ማይሄደው የእናታችሁ ልጅ ነው። ስለዚህ በዛን ታይም ላይ እናንተ የምትሰሩን ነገር ትክክል ካልሆነ የእናታችሁ ልጅ ትቷችሁ ሄዳል። እናንተ ካላችሁበት ቦታ እንደዚህ አይነት ነገር ስሜት ከተሰማችሁ እናንተ ወደ ራሳችሁ መመለስ አለባችሁ። ስለዚህ ትክክል ቢያደርግ ኑሮ ኤፍሬም ትቶት አይሄድም ነበር፣ ከሱ ጎን ይሆን ነበር እንደነሱ። እነዚህ ጋር ግን የራሳቸውን ቻናል እያሳደጉ በሰው ህይወት ውስጥ እየገቡ በጣም አሳፋሪ ናቸው እውነት ለመናገር። ይህን ስላደረጉ ሩታ የምትወዳቸው ይመስላችኋል እንዴ? ትናንትና እነሱ መጀመሪያም ያመጣት እነሱ ናቸው። ባለፈው የራሱን ስም ለማጽዳት ሲል ተወጣለይ ብሎ እንትና አለ። መልሶ ደግሞ አይበቃቸውም እንዴ? ወላሂ በጣም ፈተና ነው። አብርሽ ለነዚህ ልጆች የሚያደርጉትን ካሁን በኋላ በህይወቱ እንዲያርፉ ካላስደረጋቸው እውነትም ወንድ አይደለም። በጣም ያሳፍራል። እናንተ ይሄ በጣም ትልቅ ደረጃ እኮ የሚያዳርስ ነው ይሄ ነገር። በጣም ከዚህ በላይ ምን ሊያደርጋችሁ ይችላል? እና ልብ የሚሰብረው ነገር ቢኖር የቅርብ ጓደኛ የቅርብ ጥላት ሆኖ ስታገኙት በጣም ነው የሚያሳፍረው። እና እኔ እንጃ እኔ አላቅም ወላሂ። እውነት እነሱ በእነሱ ላይ እንደዚህ አይነት ነገር ቢደረግባቸው ይፈልጋሉ። ስለዚህ በእናንተ እንዲደረግ የማትፈልጉትን ነገር አታደርጉ። በዛ ላይ ደግሞ እስከዛሬ ሄርሜላን ያከብራን ነበር፣ አብርሽ ቦታ ነበር ሀላ እና እስከዛሬ አሁን አይታችሁታል፣ ገብቷችኋል። ምንም ብዙ ነገር አስከፍቶት አያውቅም ነበረ ማለት ይጠነቀቅላታል ምናምን። ዛሬ ላይ ግን በዚህ ልክ የተናደደባት ይሆናል ሴራ እንዲያሰቡበት በሴራ ነው ወደ እሱ ልቀርበው ያነሳ እንትን ያለችው። ዛሬ ላይ ከሷ ጋር ተሳስቶ ቢሆን አስባችሁታል፣ ህይወቱን አበላሽቷል። እሱም ለሷ አኮንም እንደገና ደግሞ ከሷም ጋር እያለያየችው ነው። እና እንዲህ አይነት ሰዎችን ከህይወታችን ማውጣት መቻል አለብን። በጣም ያሳፍራል እውነት ለመናገር። ስለዚህ ሄርሜላ እሱን አጣምድ ያለው ስትይ የራሱን እንዲጠላሽ ሆነሻል። የስራሽን አግኝተሻል። ማንንም ሰው ተንኮል አስቦ ማንንም ሰው አይሳካለትም። እውነት ነው የምነግራችሁ። ለትንሽ ጊዜ ሰዎቹን ልታቃጥሉ ትችላላችሁ። ከዛ ውጭ ግን የተንኮል ነገር ማንም ሊሳካልት አይችልም። እውነት ይመስላል እንጂ አንድ ቀን ትዋረዳላችሁ። እና ሄርሜላ እስከዛሬ እሱን ለማጥመድ ብዙ ነገሮችን ተጠቅማለች፣ ብዙ ነገሮችን አድርጋለች። ዛሬ ላይ ግን ያደረገችው ነገር አብርሽ ለሱ ያለውን ቦታ እንዲያወድርግ ነው ያደረገችውና
ለዛም ነው ብዙ ጊዜ ህሊናችሁን ስሜታችሁን ሳይሆን መከተል ያለባችሁ ህሊናችሁን የሚላችሁን አስቡ። ይሄ ስሜት በስሜት የሚጓሰው ለራሱም ለሰውም አይሆንም። ገባችሁ አይደለ? ስሜት ገደል ይከታል። ስሜት ማለት 5 ደቂቃ ስሜት ነው። ገባችሁ አይደለ? ምንም ማንንም ከማንም አያደርስም፣ ህይወትን ያበላሻል እንጂ ማለት ነው። እና እኔ እንጃ ወላሂ እኔ ቪዲዮአቸውን በነገራችን ላይ ስለሚያስጠሉኝ እንኳን እስከ መጨረሻ ድረስ ግማሽ ላይ ራሱ አላየውም። የመጀመሪያውን ፓርት ብቻ አይቼ ነበር እንትን የነበረው። ምክንያቱም ጥሩ ነገር ሲሆን እኮ እስከ መጨረሻው ታያላችሁ። በዛ ላይ ደግሞ እኔ እስከ ዛሬ አብርሽ ያኔ ልጅቷን ዝም ብሎ ወደ እየተምለ እንትን እያለ ማለትም ይሆናል አይደለ ወይ በቃ እንደ ወንድ ቆፍጠን ያለ አቋም ስለሌለው በጣም ስለሚያስጠላኝ እንትን እለዋለሁኝ። ያስጠላኝ ነበረ በደንብ እንትን አለም። ዛሬ ላይ ግን አይታችሁታል፣ በጣም ነው የተናደደው። ስለዚህ አብርሽ አሁን እነዚህ ልጆች ከቻለ ከህይወቱ ካላስቆማቸው መቼም የሱ ህይወት ሊስተካከል አይችልም። ነገር ግን ሩታ በትንሹም ቢሆን የባሏን ንጽህና አይታለች። ግን ቢሆንም በጣም ይደብራል። ወንድ ላይ በዚህ አይፈተንም። ገባችሁ አይደለ? የእውነት ጓደኞቹ ከሆኑ ሄርሜላ ለሱ እንደማጣቅም ያውቃሉ። ሴት እህት አላቸው፣ ሴት እናት አላቸው። እና ወደፊት ሚስት የሚያገቡት ሴት ነው። ሴት ልጅ ይኖራቸዋል። ለሴት ልጅ ብለው ያረገዘ ይልቅ ከጎኗ ሆኖ እንዲያግዛት ማድረግ ነበረባቸው እንጂ የሁለታቸውን ህይወት የሚያበላሽ ነገር መፍጠር አልነበረባቸውም። እና በጣም ነው የሚያሳፍሩት እውነት ለመናገር። እና እንደዚህ አይነትን ሰዎች ልታጤኗቸው ይገባል። አስፈላጊ አይደሉም። እኔ እንጃ አላውቅም። ወላሂ እኔ መናገር እስኪያቅተኝ ድረስ ነው ያስጠላኝ። እነዚህ ሰዎች በጣም ነው ያስጠሉኝ፣ የምነግራችሁ ማለት ነው። ሩታ ታውቃቸዋለች፣ ሲጀመር ቆይታለች ካወቀቻችሁ እና በጣም ያሳዝናል። እና የቀረባችሁ ሁሉ ያቀፋችሁ ሁሉ ወዳጃችሁ አይምሰላችሁ። ከህይወታችሁ ለማውጣት ሞክሩ። አያችሁ። ግን እኔ በጣም የተረዳሁት ነገር ቢኖር ክብር የሌለው ሰው መቼም ቢሆን እንደሚዋረድ ነው የተረዳሁት። እና ሄርሜላ ጣራይ እስከዛሬ ምን አይነቷ ናባለ? ዛሬ ነው ድመት ነው የሆነችው። ዘልገ ላይ ቁጭ ብላ ጣቷን ታሻሻለ። አያችሁ አይደለ? ሌባና የሆነ የማይሆን ስራ የሚሰራ ሰው ሁሌም የተዋረደና ያፈራ ነው። ገባችሁ አይደል? ክብርን እንደማዋረድ በጣም የሚያሳፍር ነገር የለም። ክብራችሁን የማጠብቁ ከሆነ ማንም ክብር አይሰጣችሁም። ለአብርሽ ብላ ልጅ የተመጠመጠች የነበረችው ዛሬ ላይ የወሱ ራሱ ፊቱን አዙሮባታል። ካሁን በኋላ መቼም ህይወት ካለው አይምሮ ካለው ከነሱ የሚሆን ከሄርሜላ ርቆ የልጁን እናት ማስተካከል አለበት። ሩታም ለሱ ያለው ቦታ ትንሽም ቢሆን ትረጋጋለ። እነሱን ካስወጣ ምንም ህይወቷን ትመራለች ሩታ። አሁን አብርሽ ማድረግ ያለበት እነሱም አያስፈልጉም። ዩቱባቸውን ማሳደጊያ እኮ የተጠቀሙት እና በጣም ያሳፍራል። ለማንኛውም ስህተት ካለብኝ አረሙኝ። እኔ እንደዚህ አይነት ነገር ስለማይመቸኝ ነው ስሜታዊ ሁኜ የተናገርኩት። ሰላም አለይኩም ወራህመቱላሂ